ያዘው የኔ ውድ ፋሚሊዎች እንዴት ናችሁ? ያዘው አስተካክል ያዘው ፋሚሊ እንዴት ናችሁ? ቤተሰቦች ሁሉ አማን ሁሉ ተማም ይላል። አለን እንዴት ናችሁ ቤተሰብ? ዛሬም እንደተለመደው እንግዲህ ባበደ ቪዲዮ ተመልሰናል። ባበደ ነው የሚባለው ወይስ ባበደ ነው? ባበደ የሳይ ዛሬ እንግዲህ ሌላ ቪዲዮ ይዘንላችሁ መጥተናል። ዛሬ ደግሞ ምንድነው እቺ ሰሞኑን እናንተ ልጆች ከየት ነው እንደዚህ አይዲያ የምታመጡት ብር የምታመጡት እንዳትሉን ለቤት የሚያስፈልገን በነገራችን ላይ ክረምት ገብቷል ማለት ይቻላል። እዩት አየሩ ደምኗል። አያችሁት ድምን ብሏል ማለት ነው። ፀሐይ በመከራ እየተገኘች ነው ፋሚሊ ድምን ብሏል። በጣም ጥቁር እያለ ነው። ሳናስበው ክረምት ገብቷል። ባለፈው ራሱ እኮ ለቪዲዮ እንደተቸገረን ተናግረን ነበር። ዝናብ እየሆነ ማብራት እየጠፋብን በቃ ውጭም እንዳንሰራ ደመና ነው ዝናብ ነው፣ ቤትም እንዳንሰራ ማብራት ጠፍቶ በጣም ግራ ገብቶን ነበረ። ዛሬም ደግሞ ደመና ሆነ እንዳጋጣሚ ሆኖ ግን እቺን ሰዓት እንጠቀምባት። እቺ ቢያንስ ተሻላለች። ጥቁር ብሎ ነበር የዋለው። ዛሬ እኔ ራሱ ትንሽ ወዲህ ሲረብሽኝ ነበር። በስመ አብ እቺ ደመና ስለሆነ አራማኒ ነንስቶ ፕር ብታወራው እያላችሁኝ ነው። ስራዬ ነው። በጣም አወራ በፊት አታወራ ነበር ብትሉኝ አራማኒ አውራ እንጂ ትሉኝ ነበር። አሁን ደግሞ አታወራ ማለት ጀምራችሁ። ካሜራ ፊት ካላወራን ፋሚሊ ስራው ይስተጓጉላል። ዩቲዩብ ደግሞ ቪዲዮ ማውራት ይፈልጋል። ጸጥ ካለ እናንተም ትሰለቻላችሁ። በነገራችን ላይ ዝምታ ከሰፈነ ለዛም ነው በጣም እንወራለን፣ በጣም ሪአክሽን እናደርጋለን፣ ብዙ ነገሮችን አብረን ሁሉም ነገር እና ሜዲካል እጄ በጧት እጄ ሆዴ ተረብሾ መጣ። በስመ አብ አቅላሸለሸኝ። ምንድነው ለምን ምን አውቄ እርጉዝ ነን ያለኝ የመጣው ሜዲካ አይነን ልትታይ እንዴ አይነን ያዝ ብሎኝ እንደዚህ ይዤ በዚህኛው ተናገርኩ። እንዴትም አብጠርጥሬ ቃላት ጠፍቶብኛል በነገርሽ እንግሊዘኛ ስለሆነ። ከዛ የለቀ ሲይዘው ማን ይናገር አራው ራሱ ደበዘዛና እንደዚህ ሲይ ኤቢ ያልደበዘዘው እንደዚህ እፍና አርግተ ያዝከው እንደዚህ ነው ያዝኩት። እንዲሰፋ አርግተ ነበር አይነን ለመታመን ብዬ ነው እኔ ማዛቅ አይነን ስታኝ ዶክተሯ እንደዚህ ጠፍልኝ እነሱ ናቸው የሚሉት ታውቃለህ። አሁን እሷ በፉሳን ይስተቻረ አይኑ ላይ ችግር አለበት ብላ ልጽፍም ትችላለች ላጽፍም ትችላለች። እነሱ ናቸው ከፍተው የሚሉት። ከዛ እጄዛ መጣውላችሁት እንዴትም አለፍኩት። ከዛ በኋላ ያው ቤት መጥቼላችሁ በቃ ተገላበጥኩት። ሆድ ውስጤ ሮራጣል የሆነ ነገር እንዳለ ሰው። ክረምትም ገባ ሳናቀው። በዛ ላይ ደግሞ ምን ያስፈልገናል ብለናችኋል። ውሃ በጣም እየጠፋና በኮሜንት ላይ ብዙዎቻችሁ ያላችሁ ነበር የሆነ እንደ ሮቶ ነገር ምናምን ነገር ገዝታችሁ ታንከር ነገር ቢያንስ እሱን ቤት ውስጥ ብታረጉት በሱ የሞላችሁ ለሳምንት ይሆናችኋል እያላችሁ ነበር። በጣም የተቸገርነው እሱ ነው። ምን አሰብን ዛሬ ዞር እያለን ስንት እንደገባ አላውቅም። የዛሬ 2 ዓመት ምናምን እዛኛው ቤት እያለው ገዝቼ ነበር። ስንት ሊትር ነው? ትልቁን ጋር ስንት 5000 ብር 6000 ብር ነበር የገዛሁት። በዛ ነው 5000 ብር 6000 ብር የገዛሁት። አሁን ደግሞ ስንት እንደሚሆን አናውቅም። ምንም አማራጭ የለም። ለምን እኔ ራሴ ብርኬን ነው የምታመጣው አንተ? ምንም አማራጭ የለም። ያው ለቤት ያስፈልገናል ግዴታ። ቤታችን ቀስ ያለም ቤት ማስመሰል አለበት። እዛም የገዛነውን እኛ ስንወጣ እዚህ አያስፈልገንም አይጠፋም ብለን እዛው ለምትሰራልን ለምታግዘን ልጅ 2 ነበር የነበረው። እሱንም ስተንላት ነበር የመጣ ነው። እዚህ ስንመጣ ተቸገረን። ሰው ያስፈልገናል። የት እንደሚገኝ አናውቅም። ዝም ብለን ዞር ብለን ዋጋውን ቼክ እያደረግን ነው የሚገኘው። ቼክ እያደረግን ወደዛ ሄደን እናያለን። ምክንያቱም አነስ ያለም ሊኖር ይችላል። ምክንያቱም ትልቁም ብዙም ምንም ያደርግልንም። ያ ጠላ የምጠምቁ ሰዎችም በዛው ዋጋውንም እንደተሸወደ እንዳልተሸወደ በሰበቡ መይለትን ብለናቸዋል። እንደዚሁ በትንሽ ነገር እያለን ያለውን ነገር የገበያ ነገሮችን በደንብ እያወቅን እየመጣን ነው። ያስፔዞቹን አሁን የማንደጃውን ተሸውዳቸዋል እያላችሁ ነበረ። የ100 ብር የ150 ብር ልዩነት። አሁንም ደግሞ እስቲ ይሄኛው ስንት ነው? የዛኔ 5000 ነው 6000 ነው የገዛሁት። ዛሬም ደግሞ ሲወተን ገዛስተን ቼክ እናደርጋለን ዋጋ ስንት እንደገባ። አዎ ዛሬ ሰግጪ ብር ልኝ ስንት ይመስላችኋል? እስቲ ኮሜንት ላይ በዚህ ብር እንገዛለን ማለት ይሄ ውድ ነው ብዙ ነው። አረ ይሁን 10000 ብር ተሳስተሃል። እሺ ተወሽ ተሳስተሃል። እሺ 8000 ብር ኢማጂን 8 አይደለም በቃ 7 ነው የሚሆነው። ኮሜንት ላይ ስንት ነው? ይሄው ምንም አላጭበረብራችሁም። ኤቢም አላገኘውም። ይሄው ስንት ነው? ኮሜንት ላይ እስቲ አስቀምጡት። ወንድማችን እናመሰግናለን። በዚሁ አጋጣሚ ያው ሰፖርት ያደረገን ወንድማችን ነው። የትኛው እንዳትሉ ወንድማችን ነው። ሰፖርት ያደረገን ቪዲዮ ስሩበት ተብሎ የተሰጠን። ስለዚህ በዚች ለቤት የሚያስፈልገን ነገር እንገዛለን ማለት ነው። ምንጩ ከየት ነው ካላችሁ ወንድማችን ነው። ያዘው እናቴ ጋር ደውልና ቼክ ላድርግ። አዲስ አበባ ያለው ሰው የምታቆም ሰው ካለ ብትደውል ጥሩ ነው። ምክንያቱም የአዳማና የአዲስ አበባ የገበያ ዋጋ ይለያያል። ጋይስ አዳማ ላይ ትንሽ ረከስ ይላል። እያንዳንዱ ነገር ረከስ ይላል ከአዲስ አበባ። ማን አለ ታዲያ እዚህ ምን ጠይቀው? አዲስ አበባ ውስጥ ሰው የለም እንደዚህ ማቀው እንደዚህ። አረ ማን አለ አዲስ አበባ ውስጥ? እንዳንበላ እኮ ነው። ምክንያቱም ባለፈው ኮሜንት ላይ በኔ ቪዲዮ የተሰራው እቺ ምድጃዋ ምድጃዋን የሰራን ሰዓት ተሸውዳችኋል፣ ተበልታችኋል ምናምን። እሷም ስንት ነች? የ100 ምናምን ብር ነው። ትንሽዬ ነው እንደው ማለት ነው። ተው ግን ነጋዴዎች፣ እኛ ወንድ ናቸው ብላችሁ እናንተም ዋጋ ጨምሩብን እኛ ላይ። ተው ግን ግራ ገባኝ። ማን አለ
ዳኑ ታውቃለች? ዳናዊት ጋር ሲደውልላት ስልክ አላስኩም የድሮ ስልክ ላይ ያለው እንጂ ዳናዊት ጋር እንጠይቅ ነበር። እስቲ ኢንስታግራም ላይ ካነሳችልኝ ደውላታለሁ። ካላነሳች እንግዲህ ማዘር ጋር ደውልና ቼክ አደርጋለሁ። ምክንያቱም እሷ ይመስለኛል ሰፈሯ የገበያ ቦታ ስለሆነ እዛ አካባቢ ነች እሷ። ያውቃሉ ገበያ ቦታ ላይ ያሉ ሰዎች የገበያውን ዋጋ ስለሚያውቁ መጠየቅ አይከፋም። ተበላት እንዳንስ ፋሚሊ እንዳን ስልኳን አገኘ ነው ቴሌግራም ላይ ነበረ። ታነሳ ሄሎ ዳኑ አማኒ እንዴት ነሽ? እንዴት ነህ? ሰላም ነው አለሁ። እኛማ እኮ እስቲ አሁን ቪዲዮ እየሰራን ነበርና ቢያንስ አንቺ ታውቂያለሽ ዋጋ ምናምን ብዬሽ እኮ ነው። የውሃ ታንከር ነገር አለች አይደለ? ጋን ነገር የውሃ ማስቀመጫ ማጠራቀሚያ ማለት ጋን ነገር የቤት ሮቶ ማለት ሮቶ እሱ ዋጋ ስንት እንደሆነ ታውቂያለሽ? ወይ አላውቅም። እንጃ አሁን ሁሉ ጨምሯል እኮ። ግን ስታውቂ ስንት ነበረ? በምታውቂ ድንገት 3000 ምናምን ነበር። 3000 ምናምን ከአሁን ጋር ሊትሩ 20 ምናምን ሊትሩ ማለት ነው። 160 ሊትር ስንት? 1650 ነው። 1600 ለቤተሰብ ለቤተሰብ ነው አይደል? ዋስታይት ነው። እሺ እናመሰግናለን። በጣም ቴንክ ዩ። እሺ በጣም ቴንክ ዩ። አረረ እና ታዲያ እኔ ምን ልሽ ነው በዛ ሰዓት እንደዛ ሆኖ አሁን ላይ እንደዚህ ያለ አማኒ ምን ሆነ ነው? ተበልተሃል። እግዚአብሔር ተበልተሃል። ቡልቡላ እኮ ነው ተበልተሃል። ለማንኛውም ሲንጠይቃለን ደግሞ እንደዚህ አይነቱን እኮ ነው የገዛሁት። እንደዚህ አይነት አይደል እዛ ነው የገዛሁት። እዚህ አግኝተናል። እዚህ ጋር እዚህ እንገዛለን ማለት ነው። እሺ ወንድሜ እንዴት ነው? ታንከር ነው ምንድነው ስሙ? እቺኛዋ ምንድነው ስሙ? ከቅድም ከቤት ጀምሮ ታንከር ሮቶ እያለ ነበር። ሮቶ ነው ይባላል። ስንት ናቸው? በሌትር ስንት ነው? ተለቅ የሚለው ቢያንስ የቱ ይሻልናል? ይሄኛ ነገር አይተልቅም እሱ ስለ ቢያንስ ሰፋ ያለ ቢሆን አሪፍ ነው። ይሄ ስንት ነው? 220 ሊትር ስንት ነው? 2400 ብር። ከዚህም ይተልቃል ማለት የዛኔ ጊዜው ትልቅ ነው። አረ ከዚህም ይበልጣል የዛኔ። ይሄኛ ስንት ነው? እታለም ትክክል ነች። በሌትር አለች። አሪፉን እስቲ ለላጥ የሚሆን አስተያየት ታደርግልና እዚሁ ነው በቃ ወረድን። እዚሁ አንተ ጋር የሚጠቀጥ አረባ አስተያየት ጥሪ ነው የጠራው ወንድም አስተካክልና እንግዛ። ላጤ ወንድ ላጤዎች ነው 2400 ብር። ሌላ ቦታ እንደኔ ልታረገ ነው። አረ ተው 50 ብር በአሁን ሰዓት 50 ብር የታክሲ ራሱ አይችልም። እሱ ቼክ አድርገን እንደምታዩት እቺ አነስ ትላለች። 2400 ብር። ለማንኛውም 200 ሊትር 2400 ብር አለ ሲቀነስ 2350 ብር 50 ነው የቀነሰው። አማኒ እኔ ተበልሻለሁ። ምን ነው እግዚአብሔር እኔ ተበልሻለሁ ማለት ነው። ዋጋውን አላውቀውም ነበር ግን ብዙ ነገር እኮ ነው የገዛሁት። ደግሞ እኮ አንተ ቢያንስ አያዝንልኝም። ደግሞ ትልቅ ነው። ከዚህ በጣም ትልቅ ነው። ውሃ እዛ በሳምንት አንዴ ነው የሚመጣው። ትልቅ ነው። በጣም ትልቅ ነው። እስቲል ግን ቢያንስ ከዚህ አንፃር መሆን የሚችል የነበረው ስንት ነው? ያ ሊትር ይሆናል። ቆይ እነዚህ ትልቅ ነው። በጣም ትልቅ ከዚህኛው በጣም ትልቅ ነው። ኧረ ተው ቁመት እንደሆነ ወደ ላይ ኖ ትልቅ ነው ያኛው። ቪዲዮ ላይ ራሱ አለና ቪዲዮ ላይ ራሱ እኮ አለ። የድሮ ቪዲዮዎች ላይ አይ ቲንክ ቤታችን የቡሉላን እንትን ካላችሁት እሱ ላይ አለ። በጣም ይገርማል። በነገራችን ላይ ይሄን ቪዲዮ የምታዩ ሰዎች ዋጋውን ልታውቁ ትችላላችሁና ኮሜንት ላይ ያስቀምጡልን። ምክንያቱም እያንዳንዱ ግብይት ላይ የተለያየ ዋጋ ነው ያለው። አሁን ራሱ እዚህ ስንጠይቅ 2400 ብር ነው ያለን። ስልክ ነው 2000 ስልክ ጣልኩ ብዬ እዚህ መጥቻለሁ ማለት ነው። እንጋ የጣልኩ መስሎኝ ስልኬን እንዴ እያወራሱ ነው ትቻችሁ እናንተ ስልኬን ነው የበለቀለው ጋይስ። እና 2400 ብር ነው ያለን። 50 ብር ቀንሳለሁ አለው። ያም ማለት 2350 ብር ማለት ነው። ስለዚህ ዞር ዞር ብሎ ማየት አይከፋም። አማኒ በፊት እንደተሸወደው አልሸወድም ጋይስ። አንድ ብርቱ ሁለት መድኃኒቱ ይባላል። እንከራከራለን። ስለዚህ እታለሚ ስንጠይቅ ከ1500 800 ምናምን እንደዛ ነው ያለችው። እንደ ሌትሩ ይለያል። ይሄ ደግሞ እንደዛው ነው። ሌትሮች አሉ 200 ሌትሩ ስንት ነው ያሉት? 2400 ብር 2350 ብር። እዛ ጋር አንዳይተና ዳኑ ተበልተሻል። በዚህ እና እሷ ደግሞ ኦሪጂናል ኦምፒት ነው ብቻ የሆነ ነገር ብላኛለች። አለው እንደ ኦርፊት የሆነ እንትን ኦሪጂናል የሆነ እቃ ነው። አሁን እዛ ኬክ አሁን የምናደርገው ነው መሰለህ እንደሚያክሰኑሽ እንደማያውቅ አይደለም አይደለም። ሮቶ አውቃለሁ እኔ ሮቶ ስንት ከዚህ በፊት 5000 ብር ገዝቼ ነበር እንዳት። ኧረ እንደዛማ ካለ ማሩፍ ማንል ነው ይመስላል። ተማርና አሁንማ በፊት የገዛሁት 1000 ትምህርት 800 ብር ገዝቼ ነበር በል። ታባቱ ጋይስ እስቲ አንዳንዴ የገበያ ዞኑን ተሰገጥ ነው። ሎሚ ፊት ለፊት አላገኘም። ሎሚ ግዛ
አንድ ፍሬ የፈለኩ ለእንትን ለኔ ማውዘል 5 ብር አይበቃም? ተው ኧረ ጋይስ ከሎሚ ጀምሮ ነው እየሰገጥን ያለ ነው። እሺ አንድ ይሄ ለአንተ የትኛው አላርግልህ? አንዱ ነው ውሃ ያለው አድርግልኝ። ይሄ አሪፍ ነው። እቺን አድርጋት። አስተያየት የለም? እንዴት ናችሁ? ሰላም ነው አለን። እስቲ እንደ ሮቶ ፈልገን ነበር። ትልቁ ስንት ሊትር ነው? ይሄኛው 220 220 ነው። ስንት ነው? ስንት 3000 200 ስንት ነው? አይ 220 ነው። ማሽ ያረጋላ የ20 ሊትር ልዩነት ማለት ነው። 3000 ብር አስተያየት የለው? 200ስ 200 ሊትር 200 የቱ ነው? ብር ዋጋውን ያልኩት ወስዶታል። ይሄ ነው 200 200 ነው። ይሄ ማለት ነው 165 ኦኬ ስንት ነው? 165 2200 ኦኬ እሺ ይሄ 2200 አይ 160 2200 220 ደግሞ ይሄ አማን ይሄና ይሄኛውና እዛ ጋር ያየነው አንድ አይነት ነው። ስንት አልከኝ? ካሬ ዋጋውን አባት ይሄ 3220 3000 ውድ ነው በጣም ተወደደ እኮ። እንዴት ነው? የዛሬ አመት ስንገዛ 800 ብር ምናምን ስንት ነው? 1200 ብር ምናምን የገዛነው እና ለሰው ሰጠነው ብታይ ለሰው ሰጠን እኮ ነው የምንቸገረው ዋስ ሲጠፋ። አሁን እንዴት ነው? ኦሪጂናል እና እንትን አላችሁ አይደለ? ስሙ ምንድን ነው? ጎጆ እውነትም ጎጆ መውጫ አስተያየት አይሆንም። ይሄ 220 አስተያየት አድርጉና ባስቴ ስንት 3000 ከ3000 እንትን አይደለም ስንት 3000 ድፍን አናቱ ላይ ነው። ስለዚህ ዞር ብለን ቼክ አድርገን እንምጣ። ማየት አይከፋም። ቤተሰብ እንዳያችሁት እዛ ጋር 220 ሊትሩ 3000 ብር ተባልን። እዛ 200 ደግሞ 2400 ብር 160 ደግሞ 2200 ብር። አንተ የ200 ምናምን ትንሽ ልዩነት እኮ እንዴ! ይሄ አይደል ትልቁ? ትልቁ ይሄ ነው ትልቁ። ሰላም አማን እንዴት ነው? አንዴ ትመጣለህ? 350 ሊትር ነው 3-4 የሚጠረኝ ይመጣል። እንዴት ነው? አማኑ እስኪ አሪፍ የሆነ ጠንካራ የሆነ ሮቶ ፈልገን ነበር። ስሌት ከ200 በላይ 220 350 300 400 ብለህ እስቲ 350 3 አለ እንዴ? 350 ይሄኛው ነው 3 እሺ 350 ጀምር። ስንት ነው ይሄ? 350 3800 ኧረ ተው እባክህ አይደለም ጥሪ ነው ይሄማ። አስተያየት አድርግ እንጂ ተው። ይሄኛው 4500 ስንት ሊትር ነው? 420 ይሄ 420 ሊትር ማለት ነው። ስንት 4500 ያቺኛው 300 3800 ብር ያኛው ማለት ስንት ነው? ያ ሊትሩ 350 ማለት ነው። ኦኬ 400 ሊትሩ በጣም ምርጥ ሆኖ ቃል ዋጋቸው ተመሳሳይ በዚህ 4000 በጣም ቆጥራ ያለው ቃል። ኦኬ ከዛኛው ኳሊቲ የኛው አሪፍ ነው። እስቲ ኳሊቲ ነው የማይገናኝ ባላው ማንም የሚሸከመው ነው። ይሄ ራሱ ይገዛ 400 ሊትር 4000 ብር 4500 እስማ ትልቅ ነው ግን በጣም ጥራት ያለው ቃል። ትልቅ ነው። አይሹ ከሁሉ ፈቱ ስለሱ ነው። ያው አሁን እኛ አናውቅም። አንተን አምነን ጠይቃችሁ ትገዙኛል። ጥሩን ይሄው ቆሞ ነው ታይጓችሁ አይደል? ቆና ይሽዋ አሪፍ ነው። ጠንካራ ነገር ነው። እና ዋጋ አስተያየት አድርግና 400 ሊትር አይደል? አስተያየት አድርግልን። ዘመንሰው ባያን ግን ጥራት ነው የሚወጣው ነው። ያኛው 420 ሊትር ያኛው 420 ሊትር እቺኛው 400 ኳሊቲ ግን ከዛ ይሄ ኳሊቲ አሪፍ ነው። ቆይ ጠይቆ በደንብ ኳሊቲ ምኑ ነው የሚለያየው? ስሪታቸው ነው ወይስ? ያኛው ነው ታይሽ ደስ እንዴት ኦኬ ማየት አይከፋም። ማየት አይከፋም። በዛም ታምናላችሁ። እሱ ልክ ነው። አረ ለሌላ ጊዜም ልምድ ይሆነናል። በቃ ግዢ ላይ ኦኬ። ድስት ራሱ እንገዛለን። እዚሁ አሪፍ ከሆነ ዋጋን አስተያየት አድርግ። ድስት ራሱ ገዝተን እንሄዳለን። 3000 ብር ካደረገልን ነው መለሰ ያወጣውን ዕቃ ራሱ መለሰ ማለት 3000 ሌላ ሲነብ ገዛለሁ ማለት ያወጣውን ዕቃ ራሱ መለሰ ማለት 3000 ስንል እሷ ስንት ነች ግን? ስንት ሊትር ነች? ስንት ነች? 2500 ብር እንደየቦታው ይለያያል። አንተ እንትኖቹ ዋጋው ግን ይለያያል እንደየቦታው። አሁን እየጠየቀን ነበር የመጣ ነውና ያው መጠየቅ አይከፋም ብለን እቺ አንተ ኳሊቲዋ እንትን ነው። ያኛው ጠንካራ ነው አይታል። ያኛው እንትን ያለው ይሄ የለም ወፍ። ይሄ በጣም ጠንካራ ነው። አሁን እንዲስተው ቆቃቃ ኮስታ ያስተምካል። ይሄ ኖርማል እንትን መሆኑ ራሱ ያስታውቃል። ለምሳሌ ይሄ እንትን ማለት የለውም። ይሄኛው ግን አይሲ ትላል። እቺኛው ግን እንትን አላት። ቁመት ብቻ ነች። አይ ቲንክ 20 ሜትር እንትን ነው። ስለዚህ አስተያየት አድርግና በቃ እንውሰድ፣ ጨክነን እንውሰድ። ምንም አማራጭ የለም። አስተያየት አድርግልን። ከዛ ሌላ ነገር ነው። በስንት ያው 100 ብር ነው የቀነሰው ማለት ያልከው ስንት ነበር? 4500 ብር። እኔ እኮ 4000 ብር ያለ መስሎኛል። 4500 ከዛ ጋር ጥራት ነው የሚለያዩት። ለውጡ 20 ሊትር ነው።
ግን ደግሞ ጥራት አይገናኙም ብዬ ነገር ሰምቻለሁ። አስተያየት አድርግልና ቆይሽ እንደውም ምን ጨምሮን እንጨምርና በዛው እዚሁ ከመጣን አይቀር ሀሳብ ቀየርን። የቡና ሲኒ ይገዛል አልፈልግም በኩባያ የሚሆን ጠጣሉ። እስቲ እስከምታው ልንችን ፏላጋት ኦኬ አይሻል ማባይ እሺ። አሁን በጣም ወሳኝ የሚያስፈልገን ነገር የምር ድስት። ስንት ድስት ነው ያለን? 3 ድስት ነው ያለና ትልቅዬ፣ ከዛ መካከለኛ፣ ከዛ ትንሽዬ ነች። ድስት እንደውም እኮ አለ ያስፈልግ ወጥ ሰራ ብዙ ጊዜ አሁን 3 አይነት ነው ማሰራ ስንፈልግ፣ በተለይ ሩዝ በሚቀቅል ሰዓት ይዝባታል ያዘ። ስለዚህ ኦኬ ድስት ያስፈልጋል ጋይስ። እንግዲህ የተሸመተ ነው እንግዲህ። ድስት ስንት ናቸው? ያስፈልጋል ድስት። አሁን ይኸውልህ እንደየድስቶቹ እንደየእቃዎቹ የሚባል ነገር በቃ እንትን ሊያደርገን ዋጋ ሊያስጨምርብን። ስለዚህ ጋይስ ምን ማድረግ እናንተ ጋር እንማከር። ምን ማድረግ አለብን? ምን ይሻላል? ምን ማድረግ በቃ ተከራካሪ፣ ደንበኛ ተከራካሪ ምን እንከራከራለን። ተከራካሪ ይቀንሳል አይደል? እኔ በጣም ጠበቃ ነኝ። ወደፊት ትምህርት ላይ አሁን ያለሁበት ትምህርት ወደ ጠበቃ ዘርፍ ነው ያለ ነውና ጥብቅና ህግ ነው የሚያው ወደፊት ልቆምልህ እችላለሁ እሱን ሀሳብ በማድረግ እና አይ ቲንክ እንደዚህ አይነቱ ትልቁ አለን። ሶ ቢደገምም አይከፋም። ግን ዶሮ እንኳን አንሰራ አንድ ናቸው። ስንት ነው ይሄኛውስ? ይሄው ራሱ ነው። አሁን ይሄ እንዴት ነው? ኳሊቲ ነው ወይስ ምንድነው? ኳንቲቲ ነው የሚባለው? ኦኬ የተፈረመበት ደስ ጋይስ ደስ እንዴት ነው? ደስ አለኝ። እዚህ ውስጥ እንዴት ነው እንትን እንርገጥ ስለ ልዩነታቸው ተነግረናል ማለት የደስ ኳሊቲ ነው ያለ ካንተ ጋር ልዩነታቸው። ምክንያቱም ለኛ ብቻ ሳይሆን ለቤተሰቦቻችንም እዚህ ጋር ማሳየት አለብን። ይሄ ሁለተኛው ነው። ልዩነቱ ምንድነው? ይሄ የሆነ ጠንካራ ነገር ነው። የሆነ እንትን ራሱ እንትን አለ። የመበሳት ቻንሳቸው ነው አይደል? ትንሽ እየገባ ነው። ቤተሰብ እንደምታዩት ነጋዴው ራሱ ጠንካራ ነው ይመስላል። የድምፁ እንትን ራሱ ካል። ስለዚህ ስንት ያልከው? አስተያየት አድርግና ከዛ ጋር አንድ ይሆንልናል። አስተያየት አድርግልን። ሆነ ነገሩ መርጬ በኋላ መደርደሪያ ልትል ሳህን የዛኔ ቤኪ የሚበላበት አጥቶ ከኛ አላየውም ብቻው ሲንከራተት የዛኔ ያፍጥሩ ጊዜ ሳህን ኖርማል ሳህን ሱቅ ከፈትክ ቢሉኝስ ደግሞ ቆንጆ ነገር ላልባ ቆንጆ ነው። ተወደደ ረከስ ያለ አንዷ 220 ብር 220 ብር ስንት? ኦኬ እቺ 200 ብር፣ ይሄ 200 ብር፣ ይሄ 220 ብር። ይሄኛው እንትን ጋር ከዛ ኦኬ እራሱ አንድ ነው ከሱ ጋር አሁን ከሰጠኝ ጋር ይሄ ኦኬ 200 እና 220 ብር ማለት ኦኬ ኖርማል ናቸው መሰለኝ 180 ሙሉ እንደዚህ ራሱ የሚወሰድ አሪፍ ነው እንደዚህ። ስለዚህ እዚህ ላይ እንከራከርብክ ነው። ከዛ አነሳ ያላለ ከዚህ የሚያንስ አንድ ነው ከዚህ ጋር ኦኬ። የከለር እንትን ነው ከለሩ ስንት ነው? ይሄ 180 ሁለቱም የከለር ልዩነት እንጂ ሁለቱም ይሄ 180 ነው። 36 እዚህ ጋር 6 ፍሬ ነው ማለት ነው። ስለዚህ አስተያየት አድርግና የት አለ ያቃ አስተያየት የት ይሻላል? ኤቢ ከለር እቺኛው ወይስ እቺ? ይሄ ይሻላል። አዎ ወጥ ያለው መስሎ እንዳንበለው እሺ ሹኪያ ማንኪያ አለ እንደነገሩ እንብላች። ስንት ናቸው? በፍሬ ነው ወይስ እንደፈለግሽ እንደፈለጋችሁ? ኦኬ ይሄ ሙሉ ስንት ነው? 400 ብር። ይሄ 350 ያራል። ኦኬ ሹኪያው 400 ብር፣ ሹኪያ 400 ብር፣ ማንኪያ 300 ብር 350። አማኒ ዋጋ ዝም ብለን ነው እንዴት ምን ነው እንከራከራለን? እና ታዲያ የምገዛውን እኮ እያየሁ እየጠየኩ እኮ ነው። ይበቃናል። አሁን ከዚህ በላይ ምንም የምንገዛው ነገር የለም። የእንትን መደርደሪያ ቢኖረን አሪፍ ነው። ያው የሽንኩርቱን መደርደሪያ ይሄ ቡኒው ከታች ያለችው ኦኬ ጫማለች። ስንት? 800 ብር 800 ብር። የዛሬ ምናምን ብቻዬን አዳማ እያሉ በሚኖር ሰዓት 200 ብር ነው 250 ብር እንደዛ ነበር ድሮ ነበር። ሻይ ቆይታለች እዛ ሰዓት። ማንኪያ ስንት ነው? እንዳትደምረው ቆይ ሳትደምረው ይሄ ስንት? 350 አስተያየት አድርገው። ስንት? 350 አልከኝ። 350 እኮ አስተያየት አይደለም። ኧረ ተው ላጤ ነን እኛ ታዳጊ። ያው ገና ቤታችንን እኮ እየሞላን እኮ ቀስ እያለ ለዛ ብለን እኮ ነው። ያው ደንበኛ እንሆናለን። ሁሉ ነገር አሪፍ ከሆነ ደግሞ ተመልሰን መምጣታችን አይቀር። ሌሎች እቃዎች ነው። ኧረ ተው ግን አስተያየት አድርገልን። ስንት? ከዚህ ላይ 700 ብር አደረገ 50 ብር ቀነሳለን ማለት ነው። ከሁለቱ እቺኛውስ
ኧረ ተው ቢያንስ ኧረ ተው ግን ተው ግን 50 ተው ተርጊዳ ያስፈልጉ ነበር መሰለኝ መጣት ነበር ኖ እንደዛ ሳይሆን ያው ሌላ ቦታም እኮ ቼክ አድርገናል ግን ያው እዚህ አንዴ ከገባን አይቀር ያንንም ተካልሞ ይዘን ሂድ ብለን ሴት ይዘን መምጣት ነበረብን በቃ ይሄንን 100 ቀንስን ከዚህ ላይ 700 አድርገን አንጎዳም እውነት አሪፍ ነው በዛ ላይ ደግሞ መጥቶ ይገዛል ይሄን አይቶ ደግሞ ስንት ነገር መሰለ ሹካ ማንኪያ መደርደሪያ ሳህን አላት ነገር ይሄ ራሱ 4000 ምናምን ብር መውሰድ ማለት ስለዚህ ይሄን 700 ይሄን 700 ያደለው እነዚህ ለቻው ገዝቶኝ እሺ ያው እዚህ ጋር በዳያዝ እንዴ ይሄንን ገዛን 700 አራ ቀንሳት አይተናል እናያለን ይሄ ስንት ነበር ያልከን 180 አይደል በስንት በ180 አናቱ ላይ ስቀንስ ሁሉንም ቀንስልን አለበለዚያ በአንዱ ልታካክስብን ነው በስንት አድርገው 170 10 ብር ቀንስ ስንት መጣ 10 ብር አንዱ ላይ ቀንስ በጣም ብዙ ነው እሺ እዚህ ላይ አልከራከረም እዛ ላይ እንደው እኔ መትረየስ የሚተኮስ አልሰማም እሺ ድስቱ አለች ድስቱ የት አለ ይሄ ነው ወይስ ኦኬ ስንት ነው ያልከን ይሄን 800 ብር 750 ኧረ ምንድነው 50 በየቦታው 7 አድርገው በሚሊዮን ይቀር ያንን እንግዲህ በደንብ አስተካክል ካላረክልን እንኳን ይሄን ነው ይዘን የምንሄደው እውነት ለመናገር በ7 ተገዛ ስለዚህ ያንን ስንት ነው ያልከው 420 ሊትር አይደል ለምን 400 ነው መሰለኝ አይደል 400 ሊትር ነው 4300 ያ ማለት አንድ 100 ብር ነው የቀነሰው 200 ብር ቀነስኩላችሁ ስንት 4400 አይደል 4500 ነበር ያው ደቃው ነው ቆነች ዋላ ነው የግድ ግን እንደዚህ ትልቅ መሆን አይጠበቅበትም ምክንያቱም ውሃ አሁን በአሁኑ የጠፋው ማብራት እኩል ስለጠፋ ነው ግን ወይ አነስና የሺ ቤት ነው በጣም ልዩነት ያለውና እሷ ትንሽ ይከብዳል እዛ ጋር የተባልነውና ይሄ አንድ አይደለም ዋጋ እዛ ይቀንሳል እዛ ጠየቅነው ስንት ነው 220 ነው አይደል 2300 ብሎ ከዛ 2250 ብር አደረገ 50 ብር ቀንሶ ፌስታል አልተከለከለም እንዴ ነው ጊዜ ጭማሪ ተደርጎለታል ነው እየተባለ ነበር ፌስታል ቱወል ቆጠራውስ እናመሰግናለን በጣም ቴንክ ዩ እሺ አምባስ እንትን የእንጨቱ መክተፊያ ስንት ነው በጣም ብዙ ጊዜ እንጨቱን ይባላል በጣም አሁን እንትን የኔ ላስቲኮቹ እንትን አላችሁ እየተባለ ነው እቺ ነች 250 ያ 350 ኦኬ ስለዚህ ትንሽ ያው ትልቁ ምንም ያሰራል 250 ያልከን አስተያየት አድርገን ነው ሰደት 200 ብር በቃ 200 ብር ስጠበቅ የታባት ብር አለባችሁ እሱማ በቃ ጨረሰ ሌላ ሂሳብ ነው 250 እሱማ ሌላ ሂሳብ እኮ ነው አባቴ እንዳይፈስብሽ እናመሰግናለን እሺ ኦኬ እዚህ ጋር ሳናስበው ገዛዛናት አሁን እዛ ጋር ታንከሯን እንገዛለን ታንከራችን ገዝተን ደግሞ እንሄዳለን አየሩም ደግሞ በጣም ቀዝቃዛ እንዳላያችሁት ምን እንደመሰለ ለማንኛውም እዚህ ጋር እንዳጋጣሚ ሆኖ ታንከር ብለን ወተን የገዛን አይታችኋል ፋሚሊ ዲስ ጎጆ ወጪ ነው ምን መስለውና መጥረጊያስ ሞልዌ ያስፈልግምና ምን ይተባል መጥረጊያ 3 ነው ያለው ቤት ውስጥ ወንድ ልጅ እንደዚህ ዕቃ ሲገዛዛ የሚመስለው እንደዛ አሁን እንግዲህ በቃ ረቷችን ገዝተን ወደ ቤት እዚሁ 4300 ብር ወጣን 4300 ብር ወጣው ቅድም ጠይቅ ነው ብሮዬ አስተያየት ታይቷል እንዴ ድርቡ ነው እንዴ ይሄ ድርቡ ነው አይደለም ወጥ እንደዚህ ከለሩ እንደዚህ ስንት ነው አስተያየት የለው አይ ድርቡንም አየና ተማረን እኮ ትምህርት ወሰደ 3 እሱ 3 አይደለም ያለ አራት ነበርሽ እንዴ 3 ነው ያለች በቃ ዘጋለች ስለዚህ መጀመሪያ የጠየቅንበት ይቀንሳል 2350 ብር ነው ያለ 2350 ብር መጀመሪያ የጠየቅንበት ና ያው ፈምስ አይመሳል ስለዚህ እዛው ጋር የመጀመሪያ የጠየቅንበት ይሻላል እዛ ጋር ገዝተን እንሄዳለን አይ መጠየቅ አይከፋም አያችኋ ጋይስ ምን ያክል እንዴት ነሽ እንዴት ነው ሰላም እንዴት ናችሁ አማን አለ እግዚአብሔር ይመስገን አባቴ ወንድሜ ተመልሰናል ወደ አንተ ማወቅ ጥሩ ነው መጠየቅ አይከፋም ብለን አንዳንድ ነገሮችን ገዛን ግን ይሄ ስንት ነው ግን አንተ ጋር አልጠየቅንህም ስንት 650 እንመለስ ታዲያ ማን ይከለክለናል ማን ይከለክለናል ብንመለስ አረ
650 እኛ እኮ 700 ነው የገዛነው። ይሁን እስኪ እንደዚህ ይለያል። ታንከሩ ይሄኛው ታንከር ድርቡ ነው ውስጡ ወይስ ማለት ነጭ ነው ውስጡ? ነጭ ነው። ኦኬ እሺ። የኔን ነገር ቤተሰብ ጋር ደውለን ጠየቅንና ነገሩ ውስጡ ድርብ የሆነና ኖርማል ራሱ ከለር አለ። ስንት ነበር? ይሄ ስንት ሊትር ነበር? 220 ሊትር። ስንት ነው ያልከን? 2750 አስተያየት አሁን ደግሞ ወክ ያደረግንበት ትላለህ። አይደከምንበት አለ። ይሄ ነው አይደል? አንዱ የትሻለ እጅኛው ነው እሱ ያስ የታባቱ ትላለህ የድሮ ዕቃ ነው። ሊትር ጋይስ እዚህ ጋር 220 ሊትር ይላል። ታይገር ነው። ታይገር ፕላስቲክ። እኔ ታይገር የማውቀው በእንትን ነው ማለት ታይገር ፍራሽ ታይገር የሚለጠፈው የብርድ የፍራሽም አለ እንዴ? ለሽ በታይገር ፍራሽ ብሎ ታይገር ነው። እስኪ ይሁና አስተያየት አታደርግልን? አወጣዋ እሺ። ግን እኮ ብሩ ስንት እንደነበር አልነገርካችሁም። አረ እዚህ ላይ ቃሪ ስንት እንደሆነ ያዩት የለም። እኔ አልቆጠርኩም ባይገርም። ያዘው እቺን ታንከሯ እንዴት ትላለች? እስቲ ቻለል ቻለ ቻው። አሃ የት አለ? የት ነኝ? እንዴት ጋር? እዚህ ጋር እንዴት ናችሁ? ሸምተን እየገባን ነው ይላል አባል። እዚህ ጋር መተየት ፋሚሊ አካውንት የኔ ነው። እየገባችሁ ሰብስክራይብ አድርጉ። አማኒ ወደ 50,000 ሰብስክራይብ፣ እኔ ደግሞ ወደ 20 ሰብስክራይብ። ጋይስ ሌትስ ጎ። ቪፒኤን እያበራን ያዘው። ተገላገልን። አሁን ሲገባበት ነው እንጂ የሚከብደው እኮ ቀላል ነው። ውሃ ጠፋ አልጠፋ ከዚህ በኋላ ጋይስ ለሽንት ቤት እኮ ነው ችግር። አይ ለሻወርም ይሆናል ማለት እሱማ አንድ ባለ የተጠቀመ 220 ሊትር ማለት እኮ በጣም ብዙ ነው። ታንከር ገዛል። ተቸገርን እኮ በቃ ሲጠፋ መከራችን አይ 2 ሳምንት በባዶ ነበር። ይሄ ቤት እቃ ሲያዝ በቃ እሺ ደረጃ ይረዝማል። ሄደ ወበረሳ አማራዛ ወይ አባት ታይቶ ነበር ማለት ነው። አራት ያረኩ ሳምቡሱ እና ታዲያ እኔ እኮ ነው እቺ ሃኒ ካሰች እንደምትኖር እኮ ይገባኛል። ካሰች ነው እንዴ ስሙ? ካሰች እኮ ነች። ወንድል ነበር ይሄ ጅመታ መሰለኝ። ተሻበደ ነው ማለት አንተ አትሳፈጠኝ፣ ታላቅ ነኝ አክብረኝ አላልኩም? ቁመት በበለጠ መሰለኝ ወንድ ነው። ስንት ሰብስክራይበር ነው? 30 ነው። አሁን አወርድ ያንተ ራሱ ይሞታል። አንተም ሞተህ አያችሁ ጥጋውን ተነፋፋ። ደግሞ እኮ ተነፋፋብኝ። ኧረ እኔ በእጅ በቃለሁ እና አይታችኋል ምን ያጉሎት እንዳለው ላይ ባንድ እጅ 30 ኪሎ ተመልሰናል። እቃችንን እንደምታዩት ገዝተናል። ስንት ምን ያክል ብር እንደወጣን እናሳያችኋለን። እዚህ ጋር ካልኩሌት ይደረጋል። ሹካ፣ ማንኪያ፣ 6 ሳህን፣ 1 ድስት፣ ሽንኩርት መደርደሪያ፣ መክተፊያ፣ የሽንኩርት መደርደሪያ ጋን እዚህ ጋር ገዝተናል ማለት ነው። ስንት እንደገዛ ስንት ብር እንዳወጣን እነግራችኋለን። ይሄ በእናንተ በነገራችሁ መሰረት ነው። የእንጨት መክተፊያ ዶሚዋን ማውጣት ለምን ትቀራለች? ቀይሩ ስትሉ ስለነበረ ነው የቀየርነው። ከዚህ በኋላ የምንሰራው ማንኛውንም አይነት ምግብ የምንሰራው በዚህ በእንጨት መክተፊያ ነው ጋይስ። ስለዚህ እዚህ ጋር 2 ሎሚ የገዛ ነው አለ። እሺ እዛ ልጁ ጋር የከፈልነው 4200 ስንት ነበር? 4200 ብር 4200 ብር አይደለም። እሱን ቀነሰለ የእንቱን ቀነሰን ብለን እሺ 4200 ብር ፕላስ 2350 ብር። ከዛ በኋላ የራይድ 400 ብር ደርሶ መልስ 200 ብር ሲደመር 400 ብር ሲደመር 2 ሎሚ 20 ብር 6970 ብር መጥቷል። ያወጣ ነው ማለት ነው። አጠቃላይ ወጪ 6970 ብር ነው። እና ደግሞ ቅድም ምን እያልኳችሁ ነበር? 8 ብር ነበር የነበረው ብያችሁ ነበረ። 8700 ብር ነበር የነበረው። ያ ማለት እኔ ከላው ላይ አንስቻለሁ 1000 ምናምን ብር ብያለሁ። እሱ ስንት ገመተ? መጀመሪያ 10000 ከዛ በኋላ 7000
አይደለም እናንተ ኮሜንት ላይ ምን ያህል እንደገመታችሁ እዚህ ጋር ስንት አለ እስቲ እንቁጠረው ስንት እንዳይመጣ ማለት እኔ ያነሳሁት አለ 1 2 3 4 5 6 7 8 9 11 12 13 14 15 16 17 እኔ ያነሳሁት 1300 ብር አለ ስንት 2000 3000 ብር ሆነ ማለት ነው 3000 ብር ሆነ 6970 ብር 7000 ብር ትሉት ከዚህ ጋር 10000 ብር ሆነ ማለት ድፍን 10000 ብር ነበር የነበረው እኔ ካነሳሁት ጋር ማለት አጠቃላይ 9970 ብር ነበር ማለት ስለዚህ ከዛ ላይ ደግሞ ዝም ብለን ለግል ምናምን ጥቅም አሁን ለነታል ሳምቡሳ ምናምን ገዝተናል ለሚቀርጸው ልጅ ጉቦ ከሌለው አይሰራልም ጉቦ ይፈልጋል የሚቀርጸው ልጅ ከሱ ጋር ነው እንግዲህ ያወጣነው ዛሬ 6970 ብር ለማንኛውም ይሄንን ይመስላል የገዛዛናቸው እንግዲህ አሁን ካሁን በኋላ ቢያንስ ውሃ ሲጠፋ እንቸገርም መብራት እንግዲህ ደግሞ ወይ ሶላር እናስገባለን ወይ ጄኔሬተር እንገዛለን ቀጣይ ላይ ጋይስ ከመጀመሪያ ጀምሮ እስከ መጨረሻ ያሉን የግብይት ሁኔታ ሳይተናቸዋል ተበልተናል አልተበላንም ተወዷል አልተወደደው የሚለውን ኮሜንት ላይ ያስቀምጡልን እንዲሁም ደግሞ ላይክ ሼር ሰብስክራይብ እያደረግን ፋሚሊ VPN እያበራን ኢትዮጵያ ነን ከዚህ በኋላ እንደነገርናችሁ መክተፊያ በዚህ ነው በፕላስቲክ ቀርቷል ያዘው ጋይስ እንግዲህ እንወዳቸዋለን የዛሬ ቪዲዮአችን የዛሬ ገበያና የዛሬ ቆይታችን ከኤቢ ጋር ይሄን ይመስላል ከዚህ ጋር ያለችው አካውንት የኤቢ ነች ሰብስክራይብ ያደረጋችሁ ጉዞ ወደ 20000 ጉዞ ወደ 50 እንወዳቸዋለን በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን ያዘው